እና ትንሽ ብቻ ምን ልበላችሁ ደስ የሚል እንግዲህ ነገር ይፈጠራል ብዬ ተስፋ አረጋለሁ። ደስ ብሎኛል። ደስታዬን እንግዲህ መቆጣጠር አልቻልኩም። ሳወራ በጣም ደስ የሚል ተስፋ አለው። እንግዲህ በስልክ አውርቻታለሁ። ነገ እንግዲህ የሆነ ታምር ይፈጠራል። እኔ ሟሟታለሁ። ነገ ማልፈነቀለው ድንጋይ የለም ቤተሰብ ማለት ነው። በቃ ብቻ ይሳካልኝ እንጂ ማለት ነው። ዓለም ታዳርሳላችሁ ቪዲዮ ማለት ነው። ዓለም ማለት ነው። ዓለም ለዓለም ታዳርሳላችሁ። በቃ እኔ እንጃ ብቻ ብዙ ነገር አስቤያለሁ ማለት ነው። እግዚአብሔር ኑብዬን ለማስደሰት ማለት ብዙ ነገር ነው ያሰብኩት። እመቤቴን ነው የምላችሁ በቃ እና እንጃ ብቻ ደስ ብሎኛል። የደስታ እንባ ነው በቃ አይኔ ላይ ራሱ እኔ እንጃ ብቻ ይሄን የመጨረሻ ያርግልኝ የዛሬው ምሽት ማለት ነው። እዚህ ጋር በቃ ብቻ እገላገላለሁ ከፈጣሪ ጋራ እና ነገን እንግዲህ ነገን በትልቅ ነገር ጠብቁ ብያችኋለሁ። አሜን። እኔ ቅዱስ ገብርኤል ለት ይቀናኛል። እውነቴን ነው የምላችሁ። የቅዱስ ገብርኤል ለት እኔ ይሳካልኛል። እና እዚህ ያላችሁ 200 ምናምን ሰው ናችሁ። 200 ምናምን ናችሁ ማለት ነው። ለ500 ሰው እያንዳንዳችሁ ሼር ታረጋላችሁ። በቃ 275 ሰው አለ። ለ500 ሰው በቃ ዩቲዩብ ላይ ማለት ነው። ኮፒ ሊንክ ማለት ነው 1000 2000 ኮፒ ሊንክ ምናምን ታረጋላችሁ። ከዛ ለ500 ሰው ቴሌግራም ላይ ዋትስአፕ ላይ ትበትናላችሁ ምናምን። ወይኔ ነገ ማለት ነው በቃ እኔ እንጃ ብቻ ትልቅ ተስፋ ነው ብዬ በቃ ዛሬ ትልቅ ተስፋ በቃ አውርተናል በስልክ ከ2 ሰዓት በላይ እና ጥሩ ተስፋ አሳይታኛለች። እንግዲህ ነገ እንግዲህ እሷን ለማስደሰት ያቅሜን እንግዲህ እጣጣራለሁ። እሷን ደስተኛ ለማድረግ የደስታን ባንድ እንድታነባ እሷን የሚያስደስታትን ነገር ነገ ለማድረግ እሞክራለሁ። እሺ ቪዲዮን ገብታችሁ ኮፒ ሊንክ አደረጋችሁልኝ አዲስ ኑሩልኝ። ክፉ የኔ ደስታዎች ኑሩልኝ። ክፉ አይንካችሁ። የዋነት ቀንስ። እንዴት ልቀንስ እህቴ? ተፈጥሮ እኮ መቀነስ አይቻልም። ከባድ ነው እና ደስ የሚል ዜና ነው ዛሬ። በጣም ነው ያስጠላኸኝ በምወድ ልክ እህቴ። እኔ ወድሻለሁ። አንቺ ብትጠይኝም ወድሽ። አንዴ ለምንኖራት ህይወት ለምን እንጠላላለን? አንዴ ነው የምንኖራት አንደግማትም አይደለ? ብንደግማት መጠላላቱ ጥቅም አለ። እኔ ጥቅሙ አይታየኝ መጠላላት። ሰው መጥላት እኔ እንጃ። እኔ አልጠላም ማንንም። ምክንያቱም አንዴ ነው የምንኖራት፣ ከዛ እንሞታለን። በቃ አንዴ ለምንኖራት አለም ማለት ነው። እውነቴን ነው የምላችሁ። እንዳይጨንቃችሁ ፈታ ብላችሁ ኑሩ። እግዚአብሔርን አታስከፉ ምናምን እንጂ ለሰው ብላችሁ እንትን አትበሉ። በቃ አንዴ ነው የምንኖረው በቃ ከዛ በኋላ እናልፋለን አይደል? ሁለተኛ እንኳን እንኖርም እዚህ ምድር ላይ እና እንትን አትበሉ፣ አትጨናነቁ፣ ሰው አትጥሉ። ሰው መጥላት እንጃ የሰይጣን ነው። ሰውን ሁሉ ውደዱ በቃ። እውነቴን ነው። እኔ ሰው እግዚአብሔር ማንንም የምጠላው ሰው የለም። እኔ እዚህ ምድር ላይ ሁሉንም ወዳለሁ። መቤቴን ነው የምላችሁ። እና እስቲ ከውብዬ ጋር ታረቁ እስቲ። ነገ ተስፋ አለ። ነገ ለኔ በቃ ቅዱስ ገብርኤል ነገ በቃ የሚገርም ቀን ነው። ነገ ጠብቁ ከ10 ሰዓት በኋላ በጠዋት ተነስቼ ማለት ነው። ዛሬ ይሄ እዚህ ጋር ማለት ነው እዚህ ጫካ ውስጥ ነኝ። ነገ ግን ማለት ነው በቃ ምን ልበላ ታኛለች ብዬ ተስፋ አረጋለሁ። ይቅርታ ታረግልኛለች ብዬ ተስፋ አረጋለሁ። እንግዲህ እስቲ ነገ በቃ እኔ ማለት ነው ማልፈነቀለው ድንጋይ የለም ነገ። እስቲ ክፉንኩኝ እህቴ አንድ ቁጥር ቴንኪዩ በጣም ኮፒ ሊንክ 50 ጊዜ በቃ ምን ልበላችሁ እኔ እንጃ ብቻ ነገን በጉጉት ነው የምጠብቀው። በጣም ነው የምወዳችሁ። በጣም ጀግና የሆነች ሴት በአለም ላይ አንደኛ የሆነች እሷ ስትከፋ ማየት፣ እሷ ስታለቅስ፣ እኔ ስደት ላይ ነው ያለሁት ሌላ ሀገር ውጭ ሀገር ነው የምኖረው። በጣም ነው ማለቅሰው። እሷ ስደብራት እኔን ይደብረኛል። እኔ የእናንተ ደጋፊ ነኝ። እመለከታችሁ ሁሉም በሚዲያ ላይ ነው ማቃችሁ። በፍጹም ውብዬን ያንን የመሰሉ ጨረቃ የሆኑ ልጆች ውብ የሆኑ ልጆች ሰጣለች እና ባባዬ እንዴት እንደሚያምር እሷን እነሱን ልጆች ላንተ ሰጣ። አንተም ደግሞ በጣም ነው የምትወዳት፣ እሷም ደግሞ በጣም ነው የምትወድ። ውብዬን የሚያሳዝን ስራ ናሂ። በእግዚአብሔር ስም ከዚህ በኋላ ምንም ነገር መስራት የለብንም እህቴ። እኔ ቃል እገባልሻለሁ።
ከዛሬ በኋላ እኔ ውብዬን የሚያሳዝን ነገር የለም። ነገ ማለት ነው በጣም የሚገርም ነገር ጠብቂ እህቴ። ዛሬ ውብዬን ከ2 ሰዓት በላይ ወርቻለሁ። በጣም ጥሩ ነገር ጠብቁ። ነገ በቃ እኔ ምን ልበልሽ እህቴ፣ እኔ ይሄ ቃሌ ነው። እኔ ውብዬ ከዚህ በኋላ ምንም እንድታለቅስ አልፈልግም። በቃ ሁሌ እኔ ሲጀመር ማለት ነው ከውብዬ ውጭ የሚሄድ አይነት ሰው አይደለሁም። እግዚአብሔር በሚያውቀው እኔ ራሴን የጠበቅኩ ሰው ነኝ እና በፍጹም አላረገውም። በቃ ጀስት ወይ በቃ እልህ ሆኖ ዝም ብሎ አብሮ ወይ ቪዲዮ መስራት ይሆናል እንጂ በፍጹም ከውብዬ ውጪ መቼም አላስብም፣ አስቤም አላቅም። ማርያምን በቃ አንድ ሚስቴ ናት እስከ መጨረሻው። በቃ በጣም ነው መወዳት። የስደት ስጦታዬ ነው። ስደት ላይ የተፈተነች እንደ እሳት የተፈተነች እጇ ላይ ማሽን ወድቆ ተቀዶ አጥንቷ ላይ ብረት እስኪገባ ድረስ የደረሰች በጣም መወዳት ማፈቅራት ሚስቴ ናት፣ የልጆቼ እናት። መቼም ማለት ነው በቃ መቼም እኔ በቃ ይሄ እኔ አቋም ነው። ወንድ ልጅ ማለት ነው እኔ ባህሪ አንድ ነው። አንድ ሴት ጋር ህይወቴን ከመሰረቱ እስከ መጨረሻው ማለት ነው። እንዲህ ወደዚህ ወደዛ ማለት እኔ አላቅም። በቃ አንድ ነው እኔ አቋሜ እና ሰው የተለያየ ነገር ሊል ይችላል፣ ግን እኔ ደግሞ ልቤን አውቀዋለሁ። የራሴን ስለማውቀው ራሴን ገዛለሁ ነው። ለዛ የሰው ነገር እኔ አይመለከተኝም። ምክንያቱም አያችሁ እና እኔ ሰው ራሱን መግዛት አለበት። እኔ ራሴን ገዛለሁ። እኔ ማለት ነው መታመኛዬ ኢየሱስ ክርስቶስ ነው። መታመኛዬ ክርስቶስ መስቀል ላይ የከፈለልኝን ዋጋ ስለማቅ እኔ ከሚስቴ ውጪ ሌላ ሴት ጋር ሄጄ ብተኛ ማለት ነው ይህንን ትዳር የመሰረተው ክርስቶስ ነውና ያኔ ክርስቶስን እንዳሳዘንኩ ነው የምቆጥረውና በፍጹም ክርስቶስ እንደማሳዘን አልፈልግም። ምክንያቱም በደም ነው የደም ዋጋ ነውና ትዳር ደግሞ ማለት የክርስቶስ ነው። በቃ ክርስቶስ ነው የመሰረተው ትዳርን እና ትዳር ክቡር ነው በፍጹም። በቃ ይሄን እንድታቆፈል ናሂ በቃ እኔ ከውብዬ ውጪ በፍጹም እግዚአብሔር በሚያውቀው እግዚአብሔር እና ይሄ ምንድነው በአጠቃላይ የሰው ልጅ አንድ ሚስት ካገባ ከሷ ጋር እስከ መጨረሻ መሆን አለበት። አያችሁ በቃ እኔ ሌላ ምንም እንትን የለኝም፣ ሌላ ምንም አይነት ነገር የለኝም። ዝም ብዬ በእልህ ወይ ከሌላ ሴት ጋር ምናምን ቪዲዮ እየሰራው ልታዩን ትችላላችሁ። ከዛ ውጪ ግን ምንም አይነት ግንኙነት የለኝም። በቃ ይሄን ሁሉም ሰው እንዲያውቅ ፈልጋለሁ በዚህ አጋጣሚ እና በአጠቃላይ ነገ በጣም አሪፍ ነገር ጠብቁ። እግዚአብሔር ከፈቀደ እንግዲህ ጥሩ ነገር ይኖራል። በጸሎት አግዙኝ ሁላችሁም። ሌላ ምንም ማለት አይደለም። ይቅርታ መጠየቅ ነው እኔ ከዚህ በኋላ ብዬ እሷን ነገ ደግሞ ማለት ነው ዛሬ በስልክ ከ2 ሰዓት በላይ አውርተናል። ለእሷ ትልቅ ነገር ነገ ማዘጋጀት ፈልጋለሁ እና ሁላችሁም በቃ ከጎኔ የምትሆኑት ማለት በምንም አይደለም። እኔ በላቤ እሷን ነገ ማስደሰት ፈልጋለሁ። ግን ደግሞ ከናንተ የምፈልገው ማለት ነው በደንብ ሼር እንድታረጉልኝ ነው። ነገ ማለት በቃ ነገ ከ10 ሰዓት በኋላ እኔ አሳክቼ ቪዲዮ ከለቅ ብቻ ያንን እንድታዩ ፈልጋለሁ። ከዛ ውጪ ግን በቃ ነገ ጥሩ ነገር ጠብቁ። እኔ ምክንያቱም ዛሬ በስልክ አውርቻታለሁ። ጥሩ ተስፋ አለ። እንግዲህ እስቲ ፈጣሪ ይርዳኝ። በጸሎት አስቡኝ።